ጦርነቱ በዓለም አቀፍ ደረጃ እንደዚሁም ደግሞ እኛ በምንገኝበት ቀይ ባህር ቀጠና ላይ ምን አይነት ተጽዕኖን አመጣ? በዩናይትድ ኔሽን ሪፖርት መሰረት ወደ 90% የመርከብ እንቅስቃሴ እንደተቋረጠና በአብዛኛው በዓለም ላይ ወደ 300-400 የሚሆኑ ቬዝሎች በጌልፍ አካባቢ እንደተጠራቀሙ ይህም ደግሞ በተለያዩ አገራቶች ላይ ከፍተኛ የሆነ ተግዳሮት እንደፈጠረ ያለጠፋውን የዓለም ሕዝብ እየጎዳ ነው። በከፍተኛ ፍጥነት እያደጉ ያሉ ኢኮኖሚዎች ደግሞ በከፍተኛ ደረጃ ይጎዳሉ። G7 የሚባሉ ሀገራቶች እነሱ እንኳን ያላቸው የነዳጅ ሪዘርቭ ለ3 ወር ብቻ የሚቆይ ነው ይላሉ። ቢወደድም ኢኮኖሚያቸው አፎርድ ያደርጋል፣ መግዛት ይችላሉ። እስከ ተሸጠ ድረስ ነው ግን መግዛት የምትችለው። ሙሉ ለሙሉ የሚስተጓጉልበት ሁኔታ ከተፈጠረስ? ከኛ አንጻር እንየው። እኛ የቀይ ባህርን ጥያቄ እያነሳን ነው። የባብል መንደብ ቢዘጋ ታፍነን ነው የምንቀረው። 120 ሚሊዮን ህዝብ ሆርሙዝ ላይ የደረሰ ቢደርስ ይሄ ችግር ወደኛ ይመጣል። የኢትዮጵያን ጥያቄ ከዚህ ማዕቀፍ አንጻር በተለይ ከብሔራዊ ጥቅምን ከማስከበር አንጻር እንዴት ትመለከተዋለህ? ይሄ ጦርነት በአጭር ጊዜ ይፈታል ብዬ እኔ አላምንም። በበኩሌ በጣም በኃይለኛ ነው የተያያዙት። 4 ቀን ይፈጃል የተባለ ነገር 1 ወር ሞልቶታል። it may take 6 months or years። አሁን ባለው የዓለም አቀፋዊ የመናጠቅ ፖለቲካ ውስጥ ወይም የሪያሊዝም ፖለቲካ ውስጥ አሁን የመጣውን ጫና ኢትዮጵያ እንዴት ትቀልብሰው ወይም ደግሞ እንዴት ትቋቋመው የሚለውንም አብረህ እንድታነሳልኝ ነው። ዋናው መሰረታዊ ነገር ክቡር ጠቅላይ ሚኒስትሩ ከ2 እና 3 ዓመት በፊት የባህር በር ጥያቄን ሲያነሱት የጠቀሷቸው ምሳሌዎች አሁን የዓለም እውነታ ሆነዋል። ጤና ይስጥልን የተወደዳችሁና የተከበራችሁ ተመልካቾቻችን፣ ይህ የሀገር ጉዳይ ዝግጅታችን ነው። በዛሬው የሀገር ጉዳይ ዝግጅታችን የሆርሙዝ ሰርጥ ቀውስና እንደዚሁም ደግሞ በቀይ ባህር ቀጠና ላይ አልፎም በሀገራችን ኢትዮጵያ ላይ ምን አይነት ተጽዕኖ ይኖረዋል የሚለውን እየዳሰስን ቆይታ እናደርጋለን። እንደተለመደው 2 እንግዶች እዚህ አጠገቤ ይገኛሉ። የፒኤችዲ ካንዲዴት የሆኑት ሚፍታ መሐመድ ከውጭ ጉዳይ ኢንስቲትዩት የአፍሪካ ጉዳይ ተመራማሪ ናቸው። እንደዚሁም ወጣቱ የፖለቲካ ጉዳዮች ተንታኙ አፈወርቅ በደዊ እንደተለመደው አብሮን ቆይታ ያደርጋል። አብራችሁን ትቆዩ ዘንድ በአክብሮት ጋብዛለሁ። ፕሮግራሙን እየመራው ከመለየ ስቱዲዮ ባለሙያዎች ጋር በመሆን ደግሞ እኔ ብስራት መለሰ አብሬያችሁ የምቆይ ይሆናል። እንግዶቼ እንዴት ናችሁ? ሰላም እንዴት ነው? አፊ እንዴት ነህ? ሁሉ ሰላም አለን። እንግዲህ ዓለማችን በብዙ ቀውስ ውስጥ ነው። በተለይም ደግሞ የኢነርጂ ክራይሲስ ውስጥ ገብታለች። ከዚህ ከሆርሙዝ ሰርጥ ጋር በተያያዘ የኳታር የተፈጥሮ ፈሳሽ የተፈጥሮ ጋዝ መመታቱ ይታወቃል። 17 በመቶ በዓለም ላይ የምርት አቅርቦት እጥረት እንደገጠመ እናውቃለን። ካላይ ማዳበሪያዎች ላይ ደግሞ የራሱ የሆነ ኢፌክት አስከትሏል። በአጠቃላይ እንደው ጦርነቱ በዓለም አቀፍ ደረጃ ምን አይነት ተጽዕኖዎች አሉት የሚለውን እንመልከተው። ሁለተኛ በተለይም በመካከለኛው ምስራቅና እንደዚሁም ደግሞ እኛ በምንገኝበት ቀይ ባህር ቀጠና ላይ ምን አይነት ተጽዕኖን አመጣ የሚለውን እንመልከተው። ሚፍታ ካንተ ልጀምር። እንግዲህ ይሄ ጦርነት ሊቆም አልቻለም። ምንድነው? አንደኛ ያልተጠበቁ ነገሮች ነው የወጡት። ጦርነቱ በ4 ቀን ያልቃል ተባለ፣ ያለቀ ነገር የለም። መሪዎች እየተተካኩ የሚተኩሱት ሚሳኤሎችም እየበዙ ብሎም ብቻ ባለፈው ለምሳሌ በ12 ቀን አንድ ጊዜ ብቻ ነበረ በኳተር ላይ አንድ ጊዜ የተወሰነ ሙከራ አሜሪካ ያላትን ቤዝ የመምታት ሁኔታ ነው የነበረ። በአሁኑ ግን ተስፋፍቶ ኦልሞስት በጣም ብዙ ሀገራቶችን በጣም ብዙ ጉዳትን አድርሷል። 20 ምናምን ቀን በማቋረጥ ሁኔታ በጣም ከባባድ የሆኑ ሚሳኤሎችን፣ የተለያዩ የሚሳኤል ቴክኖሎጂዎችን፣ ድሮኖችን ኳታርን ጀምሮ ዩናይትድ አረብ ኤሚሬት፣ ሳዑዲ አረቢያ የተለያዩ ሀገሮች ላይ እንግዲህ የእስራኤልና የአሜሪካን ጥቅም ናቸው ብሎ ያሰበቻቸው ቦታ ላይ የምትመታበት ሁኔታ አለ። እነሱም ደግሞ በተቃራኒው ኢራንን ለመደምሰስ በሚያደርጉት እርምጃ የተለያዩ ተቋማቶችን መምታት በመጀመራቸው ይሄ ሁሉ እንግዲህ ወደ ምን አመራ? ዞሮ ኢራን ካላት አንድ የተፈጥሮ እድል የሚባለው ነገር አንደኛ የሀገሪቱ ትልቅነት ነው። ሁለተኛ ደግሞ ቾክ ፖይንት በዓለም ላይ በጣም ወሳኝ ሆነው ልክ እንደ ባቢል መንደብ ያለው የሆርሙዝ ሰርጥ አሁን ዋናው ቶፒካችን ሆነው በኢራን መዳፍ ስር ስላለ ይሄንንም ስትራቴጂካሊ በመዝጋት የዓለምን ወደ 20-30% የሚጠጋ የሴኩሪቲ በጣም ኢምፖርታንት የሆኑ ለቴክኖሎጂም ይሁን ለመሳሪያም ይሁን ለኢኮኖሚ እድገት ይሁን ለግብርና ለማንኛውም ሁለንተናዊ የሰው ልጅ ብልጽግናና እድገት አስፈላጊ የሆነው ነዳጅ መተላለፊያ ቱቦ ስለሆነ ይሄንን መዝጋት እንደምትችል ከዚህ በፊትም አሜሪካን ውስጥም ያሉ ትላልቅ አናሊስቶች የተናገሩ ነበረ። ኢራን ይሄንን ሆርሙዝ ብዘጋ በጣም ዓለም ላይ ከፍተኛ የሆነ ጉዳት ይደርሳል የሚል ማለት ነው። ያንን እንግዲህ እያየው ነው ያለ ነው።
ኢራን የሪፐብሊካን ጋርድ ይሄን በማንኛውም የአሜሪካና እስራኤል ብሎ አጋሮቿ ማንኛውም መርከብ በዚህ በኩል ማለፍ አይችልም የሚል አዋጅ ካወጁ በኋላ እንግዲህ የግድ ስለመቱት ብቻ መታወል በእርግጥም ሳይመቱ ራሱ ምንድነው እነዚህ ካምፓኒዎች የተለያዩ ማይሪስክን ጨምሮ የተለያዩ ካምፓኒዎች ሪስክ መውሰድ አይፈልጉም። በዚህ የተነሳ እንግዲህ በዩናይትድ ኔሽን ሪፖርት መሰረት ወደ 90% የመርከብ እንቅስቃሴ እንደተቋረጠና በአብዛኛው በዓለም ላይ ወደ 300-400 የሚሆኑ ቬዝሎች በጌልፍ አካባቢ እንደተጠራቀሙ ይህም ደግሞ በተለያዩ አገራቶች ላይ ከፍተኛ የሆነ ተግዳሮት እንደፈጠረ አንዳንድ አገራቶች ላይ እንደውም ትምህርት ቤቶችን እስከ መዝጋት ቢኮዝ ኢነርጂ ከሌለ ገና ለገና ለጥንቃቄ ማለት ነው ትምህርት ቤት ይዘጉሉ አሉ ወደ ስሪላንካ ወይ ደግሞ ኤዥያ አካባቢ ብዙ ነገር ሚዲያ ላይ ይባላል። ስለዚህ ምንድነው የዚህ ነገር እንግዲህ ዳፋ ነው የሚባለው። ዳፋው ኮንሲኩዌንሱ ምንድነው ያለጠፋውን የዓለም ሕዝብ እየጎዳ ነው። በዚህ እንግዲህ በጣም ተጎዱ ከሚሆኑ ሀገራቶች ውስጥ ታዳጊ ሀገራቶች ናቸው። ለምንድን ነው ይህንን የምንለው? ለምሳሌ በቅርብ ከዚህ ጋር ተያይዞ በወጡ ትንተናዎችና ሪፖርቶች መሰረት እኔ G7 የሚባሉ ሀገራቶች እነሱ እንኳን ያላቸው የነዳጅ ሪዘርቭ ለ3 ወር ብቻ የሚቆይ ነው ይላሉ። እንግዲህ G7 የሚባሉት በጣም በዓለም ላይ በኢኮኖሚ የበለጸጉ በኢንዱስትሪ የበለጸጉ የኒውክሌር ኃይል የሚጠቀሙ የተለያዩ የሶላርና የተለያዩ የኤነርጂ አማራጮች ያላቸው ቢሆንም እንኳን እንደዚህ አይነት ካታስትሮፊክ የመዘጋቱ ሁኔታ ከተፈጠረና ምንም አይነት ነዳጅ ማግኘት የማይችሉ ከሆነ ሰርቫይቭ ማድረግ የሚችሉት በተሟላ ሁኔታ 3 ወር ነው ይላሉ። ስለዚህ ታዳጊ ሀገራቶች ብዙ ሪዘርቭ የሌላቸው ብዙ ማጠራቀሚያ ታንከሮች የሌላቸው ሀገሮች ብዙም ካሽ የሌላቸው ሀገሮች ሊጎዱ ይችላሉ። ስለዚህ ይሄ ነገር እንግዲህ እንዳልከው በጣም ዘርፈ ብዙ ጉዳት አምጥቷል። ይሄ ጉዳቱም ደግሞ በቀላል ከዓለም ላይ እንትን ዞር የሚል አይደለም፣ በጣም ከባድ ነው ማለት ይቻላል። በጣም ጥሩ ሚፍታ አፈወርቅ፣ ወደ አንተ ልምጣ። እንግዲህ አሁን በዓለም አቀፉ መገናኛ ብዙሃን እየተገለጹ ያሉ በርካታ ነገሮች አሉ። ከነዛ መካከል ቲም ማርሻል በተደጋጋሚ ጊዜ የሚያነሳው ፕሪዝነርስ ኦፍ ጂኦግራፊ እንደዚሁም the power of geography ላይ በተደጋጋሚ የሚጠቅሰው አሁን ዓለማችን ጂኦግራፊን በትክክል ሴንስ እያደረገ በቴክኖሎጂ ብትረቅም ግን አሁንም ጂኦግራፊ ወሳኝ ነው፣ መልክዓ ምድር ወሳኝ ነው የሚለውን በኢራን እየተመለከተን እንገኛለን። ሶ ይሄ ጂኦግራፊካል ኢምፓክት ኢራን እያሳደረችው ያለው ጂኦግራፊካል ኢምፓክት በተለይ ወደኛ ቀጠና ወደ ቀይ ባህር ወደ ባብል መንደብ እንዴት ሊሻገር ይችላል? በደሃ ሀገራት ውስጥ በአፍሪካ ላይ ምን አይነት ተጽዕኖ ይኖራል የሚለውን ብትነግረን። ክቡር ጠቅላይ ሚኒስትሩ ከዛሬ ኦልሞስት ወደ 3 ዓመት ገደማ አካባቢ ስለ የባህር በር አስፈላጊነት ለሕዝብ ተወካዮች ምክር ቤት አባላት ባቀረቡበት ጊዜ አንድ የጠቀሱት መጽሐፍ መካከል አንተ አሁን የጠቀስከው ግለሰብ ነው። የቲም ማርሻል ፕሪዝነር ኦፍ ጂኦግራፊ ነው። ጂኦግራፊ የሀገራትን እጣ ፈንታ ይወስናል ነው የሚለው መጽሐፉ። ሀገራት የማደግ የመልማት ህልውናቸውን የማስጠበቅ ሉዓላዊነታቸውን የማስጠበቅ ሁለንተናዊ ጥቅም ካላቸው ነገሮች አንደኛው ጂኦግራፊ ነው እና አንዳንድ ሀገራት የጂኦግራፊ እስረኛ ናቸው ይልና ምሳሌ ሲዘረዝር ከዝርዝር ውስጥ ሀገራችን ኢትዮጵያ እናገኛለን። ቲም ማርሻል እንግዲህ ኦልሞስት ወደ 3 መጽሐፎችን ከተወሰኑ ዓመታት በፊት አንብቤ ነበር። አንደኛው ቅድም የጠቀስከው ፕሪዝነር ኦፍ ጂኦግራፊ ነው። ሁለተኛው ፓወር ኦፍ ጂኦግራፊ ነው። አሁን ደግሞ ሶስተኛ መጽሐፉ ወደ ፊውቸር ኦፍ ጂኦግራፊ የሚል መጽሐፍ አለና በሁለቱ መጽሐፎች ውስጥ ኢትዮጵያን ይጠቅሳታል። ፓወር ኦፍ ጂኦግራፊ ኢትዮጵያ የጂኦግራፊ ፓወር ካላቸው የዓለም ሀገራት 10 ሀገራት እዛ ውስጥ ይጠቅሳል። ኢራንን በሁለተኝነት ያስቀምጣል። ኢትዮጵያና አራውንድ ወደ 8-7 አካባቢ ላይ ያስቀምጣታል። በመጀመሪያው ደግሞ ፕሪዝነር ኦፍ ጂኦግራፊ ደግሞ ከባህሩ በቅርብ ርቀት ላይ መገኘቷ የጂኦግራፊ እስረኛ መሆኗንም ይጠቅሳል። ስለዚህ አሁን ጂኦግራፊ ሁሉ ነገር መሆኑን በሁሉ ነገር ውስጥ ዲፋይኒንግ ተርም መሆኑን እያሳየ መጥቷል። ለምሳሌ ጂኦፖለቲክስ እንላለን አይደል? ጂኦ ሴኩሪቲ፣ ጂኦ ኢኮኖሚክስ፣ ጂኦ ምናምን እያለ ብዙ ነገር ማለት ነው። እያንዳንዱ ነገር ውስጥ ጂኦግራፊ ዲፋይኒንግ ተርም ሆኗል። አሁን ለምሳሌ በፓወር ኦፍ ጂኦግራፊ ላይ ኢራንን ሲያስቀምጣት ዛግሮቭ የሚባል ለምሳሌ ዛግሮስ ማውንቴን 1500 ኪሎ ሜትር የተዘረጋ ማውንቴን ከታች ከስትሬት ኦፍ ሆርሙዝ ይጀምርና በትይዩ ኳታርን ሳውዲ አረቢያን ይዞ እስከ ኢራን ከኢራቅና ቱርክ ጋር እስከምትዋሰንበት ኢቭን ተሻግሮ እስከ አልቤኒያ ድረስ ይዞራል። ያ ሁሉ አንድ ወጥ ተራራ ነው። 1500 ኪሎ ሜትር ላይ የተዘረጋ አንድ ወጥ ተራራ። እሱን ተሻግረ ስትሄድ ሁለተኛው የኢራንን እጣ ፈንታ ዲፋይን የሚያደርገው ፓወር ኦፍ ጂኦግራፊ ይልና ደግሞ በረሃዋ ነው። ሰፊ ጨዋማ በረሃ አለ። አንዳንድ ቦታ ላይ ማሽነሪዎችን ለማንቀሳቀስ በማትችልበት ደረጃ የጨው ጭቃ ያለበት በረሃ። ስለዚህ ይሄ በረሃ በቀላሉ የምታየው አይደለም።
በ800 ኪሎ ሜትር ስፋት ርዝመት በ300 ምናምን ኪሎ ሜትር ስፋት ላይ የተዘረጋ ጨዋማ በረሃ ነው። ይሄንን ክሮስ ማድረግ አለብህ እና ጂኦግራፊ ምን ያህል ዲፋይኒንግ ተርም እንደሆነ ነው የሚያሳይ። ስትሬት ኦፍ ሆርሙዝ በኢራን በቅርብ ርቀት ኢራን በጥቃት ክልሏ ውስጥ ነው የሚገኘው። ቅድም ሚፍታ ሲያነሳው እንደነበረው በመዳፏ ስር የሚገኝ ነበር። ስለዚህ ኢራንን ስትነካት ይሄንን ልታደርግ እንደምትችል ይታወቃል። በቃ ኢትስ ጊቭን ነበረ። ምክንያቱም የሚሊተሪ አቅም ነበራት። ዋናው መሰረታዊው ነገር ስትሬት ኦፍ ሆርሙዝ መዘጋቱ የጋረጠው ዓለም አቀፍ አደጋ አለ። ቅድም እነ ስሪላንካን ስታነሳ ለሆርሙዝ ወይም ደግሞ ለመካከለኛው ምስራቅ ወይም ለባህረ ሰላጤው ሩቅ አገሮች ናቸው። እነ ላቲን አሜሪካ አካባቢ ብትሄድ ሩቅ አገሮች ናቸው። ዓለም አሁን መንደር ሆናለች። በቃ አንዱ ቦታ ጋር የሚፈጠር ችግር በሰዓታት ውስጥ እያንዳንዱ ሀገር ኪስ ውስጥ ይበጣል። ያ ቀጠና ምንድን ነው? ለዓለም የኢነርጂ ቋት ነው። ያ የኢነርጂ ቋት የሆነ ችግር ሲፈጥርበት ወይ የሆነ ሊኬጅ ሲፈጠር ዓለም ምን ሊሆን እንደሚችል ነው የምታየው። ቅድም ሚፍታ ሲያነሳ ለምሳሌ ሀያላን ሀገራት የመሸከም አቅም አላቸው። ይህንን ለምን ያህል ጊዜ? በጣም ለተወሰነ ጊዜ። ምክንያቱም ቢወደድም ኢኮኖሚያቸው አፎርድ ያደርጋል፣ መግዛት ይችላሉ። እስከ ተሸጠ ድረስ ነው ግን መግዛት የምትችለው ሙሉ ለሙሉ የሚስተጓጉልበት ሁኔታ ከተፈጠረስ። ስለዚህ ዋናው መሰረታዊ ትልቁ ጫና እየተወደደ ሲወደድ መግዛት የማይችሉ ታዳጊ ሀገሮች አሉ። አብዛኞቹ እኛ ባለንበት አህጉር ውስጥ ያሉ፣ አብዛኞቹ በዓለም የኢኮኖሚ ሊስት ውስጥ ዴቨሎፒንግ ኔሽንስ የምትላቸው፣ በዛ ውስጥ ኢትዮጵያን ታገኛታለ። አብዛኛው እጣፈንታቸው ወይም ደግሞ አብዛኛው ሸቀጣቸው ከውጭ ኢምፖርት የሚያደርጉ ሀገሮች። ምክንያቱም ያ ሸቀጥ ያ እዛ አካባቢ ላይ ያለው ሸቀጥ ዲትሪመንታል ፋክተር አለው ማለት የመወሰን አቅም አለው። ነዳጅ የለም ማለት ከየትኛውም የዓለም ኮርነር ላይ ልታመጣ ትችላለህ። ለምሳሌ ማንኛውንም ሸቀጥ መርከቦቹ ያንን የሚያመጡት መርከቦች የሚቀዱት ነዳጅ እስከሌለ ድረስ አስቸጋሪ ይሆናል ማለት ነው። በሆነ መስመር ላይ ሲታለፍ ሪስክ ይጨምራል። ስለዚህ የኢንሹራንስ ክፍያው ይጨምራል ማለት ነው። እያንዳንዱ ይሄ ፍሬት ኢንሹራንስ አለ፣ ሜሪታይም ኢንሹራንስ አለ። እያንዳንዱን ነገሮች ብሬክዳውን ስታደርጋቸው እነዛ ሁሉ እያንዳንዱ ኮሞዲቲ ላይ ይጨምራሉ ሪስክ በጨመረ ቁጥር። ስለዚህ ዋናው መሰረታዊ ነገር ትልቁ ጉዳት ታዳጊ ሀገሮች ናቸው። አርሊ ስቴጅ ላይ የችግሩ ቪክቲም የሚሆኑት በተለይ ደግሞ እያደገ ያለ ኢኮኖሚ በከፍተኛ ፍጥነት እያደጉ ያሉ ኢኮኖሚዎች ደግሞ በከፍተኛ ደረጃ ይጎዳሉ። ለምሳሌ ሁሉን ነገሩን ከናካተው ጥሎ ሀሳቡን ጥሎ ቅርብ አዳሪ የሆነ መንግስት ከሆንክ ቢሆንም ባይሆንም ችግር የለም። ለምሳሌ እኛ ቀጠና ላይ እንዳለው መሪ ከሆንክ ቢዘጋ ቢቆለፍ የማያድግ ሀገር ስለሆነ የትም ምንም እሱ ላይ የሚመጣ ነገር የለም። እንደ ኢትዮጵያ አይነት ደግሞ በዓለም ሊስትድ ከሆኑ ከፍተኛ ፍጥነት እያደጉ ያሉ ኢኮኖሚዎች መካከል ደግሞ ኢኮኖሚ በከፍተኛ መጠን ያድጋል ማለት በከፍተኛ ደረጃ ኢነርጂ ዲማንድ ያደርጋል ማለት ነው። በከፍተኛ ደረጃ ሮ ማቴሪያል ዲማንድ ያደርጋል ማለት ነው። ያንን ሮ ማቴሪያል ዲሊቨር ለማድረግ ያንን ሆርሙዝ ሰርጠን አቋርጦ ወይም ባህረ ሰላጤውን አቋርጦ የሚመጣ ኢነርጂ ትፈልጋለህ ማለት ነው። ስለዚህ ዋናው መሰረታዊ ነገር በከፍተኛ ደረጃ የሚጎዱት አት ኤርሊ ስቴጅ እያደጉ ያሉ በከፍተኛ መጠን እያደጉ ያሉ ሀገሮች ናቸው ለማለት ያስችላል። ጥሩ አፊ ሚፍታ ወደ አንተ ልመለስና እንግዲህ የአሜሪካው ፕሬዚደንት ዶናልድ ትራምፕ የዓለምን ካርታ ይሄ የስርዓት መሩ ወይም ደግሞ ኢንስቲትዩሽን ላይ ቤዝድ ያደረገው የሊበራል ዲሞክራሲ አሁን ወደ ዓለም ብሔራዊ ጥቅምንና ናሽናል ኢንትረስትን ሄጂመናይዝ ወደሚያደርገው ወደ ሪያሊዝም ዓለም እየተሸጋገረች ነው የሚል የፖለቲካል ፍልስፍና በተለይ በፖለቲካል ሳይንስ ተማሪዎች ወደሚነገረው አስተሳሰብ መጥታለች። ለዛም ነው አሁን ኢንስቲትዩሽኖችን ማራከስና አሜሪካ በራሷ ፍላጎት የዓለምን ካርታ ሪድሮ የማድረግ በአሜሪካ ፍላጎት ቅኝት ለምሳሌ የዚህ የዌስተርን ሄሚስፌር ወይም ደግሞ ምዕራባዊ ክፍለ ዓለም ላይ የቬንዙዌላ ላይ መሪውን ማዱሮን አንስተዋል። እንደዚሁም ኩባን አሁን ሲጅ ውስጥ ወይም ደግሞ ቀለበት ውስጥ ከተዋታል። ከዛ በተጨማሪ ግሪንላንድን ዲማንድ እያደረጉ ነው። በኢስቱ ወይም ደግሞ በምስራቁ በኩል ደግሞ ያለችው ብቸኛ እነ ሳውዲ፣ እነ ኳታር፣ ዩኤኢ፣ ኩዌት የመሳሰሉ የአረብ ሀገራት በአሜሪካ ጥላ ውስጥ ናቸው። የሴኩሪቲ አላያንስ አላቸው፣ የኢኮኖሚ አላያንስ አላቸው። ኢራን ያፈነገጠች ናት። ሶ
ኢራናውያን በእስራኤል በኩል ያው ኢራኖቹ ሊያጠፉን ይፈልጋሉ በሚል ነው። ስለዚህ ከመጥፋታችን በፊት ይህንን ማስቆም አለብን በሚል እንቅስቃሴ ነው። ኢራናውያኑ ደግሞ ኒኩለር ፓወር መታጠቅ አለብን፣ በ1978-79 ያመጣነውን ሪቮሉሽን ደግሞ መጠበቅ አለብን፣ ይሄ ተጠብቆ መቆየት አለብን የሚል ነገር ያነሳሉ። በዚህ ሁሉ ውስጥ የምናየው የብሔራዊ ጥቅም አንከር አድርገው ነው የተነሱት በኢራንም በአሜሪካም እንደዚሁም ደግሞ በእስራኤልም በኩል። ከኛ አንጻር እንየው፣ እኛ የቀይ ባህርን ጥያቄ እያነሳን ነው። የባብል አልመንደብ ቢዘጋ ታፍነን ነው የምንቀረው። 120 ሚሊዮን ህዝብ ሆርሙዝ ላይ የደረሰ ቢደርስ ይሄ ችግር ወደኛ ይመጣል። የኢትዮጵያን ጥያቄ ከዚህ ማዕቀፍ አንጻር በተለይ ከብሔራዊ ጥቅምን ከማስከበር አንጻር እንዴት ትመለከተዋለህ? መልካም፣ ያው የነካካቸው ነጥቦች ሪል ታይም ናቸው። አሁን አስ ዊ ስፒክ ሀፕን እያደረጉ ያሉ ነገሮች ናቸው። ይሄ ጦርነትና ኢምፕሊኬሽን ነው የሚያሳየው ነገር። አንደኛ ዘ ኢሮዥን ኦፍ ሩል ቤዝድ ኦርደር ነው። ይሄ በህግ መሰረት ላይ ያደረገ በተቋማት ላይ መሰረት ያደረገ የዩናይትድ ኔሽን ፕሪንሲፕል፣ ለዚህም ደግሞ ከፍተኛ ሚና እነ ዊድሮ ዊልሰን የተጫወቱለት ዋነኛው መሪ ዩናይትድ ስቴትስ የሆነችበት የዓለም አቀፍ ስርዓት በካፒታሊዝም የሚመራው በዲሞክራቲክ ፕሪንሲፕል የሚመራውና ሌሎችን ሀገሮች ዲሞክራታይዝ ለማድረግ እለፋለሁ ለዚህ ነው ኮሚትድ ብሎ ብዙ ጊዜ ሲናገር የነበረው ስርዓት ራሱ ያንኑ ስርዓት እያፈረሰ ያለው። በተለይ እንግዲህ አሁን ብዙ አይነት ዲቤቶች አሉ። በእርግጥ አሜሪካ ራሷ እንደ አሜሪካ ይሄ ሩል ቤዝድ ኦርደር ራሷ ዲስትራክት ማድረግ ትፈልጋለች ወይስ አሁን ያለው የራይት ዊንግ የነ ትራምፕ የፕሬዝዳንት ትራምፕ የሚራመድበትና የሚንቀሳቀስበት ሁኔታ ለዚህ ስርዓት አደጋ ፈጥሯል የሚል ዲቤት አለ። ለምን ትላልቅ ስኮላሮችን እነ ጄፍሪ ሳክስን ጨምሮ በቅርብኛ ጋር መጥቶ ነበረ። ሌሎችም እነ ፕሮፌሰር ሜርሽማየርን እነ ጀነራል ዳግላስን ማግሪጎር ብዙዎችን በጣም ፎር ስታር ጀነራል ነው አሜሪካ ውስጥ እና ብዙዎችን የአሜሪካን ጠበብቶችና ልሂቃኖች ስትመለከት የሩል ቤዝድ ኦርደር የአሜሪካንና የምዕራባዊን የበላይነትን ያስጠበቀ ነገር ነበረ። ይሄንን ደግሞ ዲኮንስትራክት ማድረግ ኢንድ ኦፍ ዘ ወርልድ ብሎ ነበረ ፉኩያማም እኮ ከዚህ በኋላ ምንም አይፈጠርም ሶሻሊዝም ከወደቀ በኋላ ፉኩያማ እንደዛ ብሎ ነበረ። ካሁን በኋላ እንደው ምንም አይነት ነገር ኖርማቲቭ ፓወር ማለት ኖርማቲቭ ደረጃ ደርሷል ማለት ነው፣ የነሱ የበላይነት የተረጋገጠ ነው ብሎ ነበረ። እንግዲህ ራሳቸው እንግዲህ ዲኮንስትራክት የማድረግ ሁኔታ ከአሜሪካ መምጣቱ ብዙ የሚከፍታቸው ፓንዶራ ቦክሶች አሉ። የተለያዩ በሮችን ይከፍታል። ለአንዳንዱ ሀገራቶች የተለያዩ እድል ይፈጥራል። ግን ዞሮ ዞሮ አሜሪካን ራሱ ትራምፕን ቢሆን ለምን ይሄን ያደረገ ቢባል ሳሙኤል ሃንቲንግተን ዘ ክላሽ ኦፍ ሲቪላይዜሽን እና መሳሰሉት መጽሐፍ ላይ የአሜሪካ ሲቪላይዜሽን አሜሪካ በምትፈታቸው ጦርነቶች ዲኬይ ያደርጋል፣ በፕሮሰስ እየወደቀ ነው፣ የራሱ ኔሜሲስ አለው የሚል የዛሬ 20 ዓመት ምናምን ሲምቢያ ያስቀምጧል። ሌሎችም እንደ ሜርሽማየር ለምሳሌ ከራሻ ጋር የሚደረገው ጦርነት፣ ዩክሬን ላይ የሚደረገው ጦርነቶች ሁሉ ለአሜሪካ አጠቃላይ ሁለንተናዊ ግብ አግባብነት የለውም፣ አሜሪካን የሚጥል ነው። ያንዳንዱ ጦርነቶች ብዙ ትሪሊየንስ ኦፍ ዶላር ዴፕት እንዲሆኑ አድርጓል። አሁን የነሱ 39 ትሪሊየን ዶላር ደርሷል የተባለው ዴፕታቸው። ይሄ ሁሉ ከምን ጋር የተያዘ ነው? ከጦርነት ጋር የተያዘ። ስለዚህ አሜሪካ በአብዛኛው የሴኔት ኮንግረስ አባላት አሜሪካ አዲስ ጦርነት መግባት የለበትም የሚል እምነት ነበራቸው። ፕሬዚዳንት ትራምፕም ስልጣን ላይ ሲመጡ ካምፔናቸው ላይ እንዴት ባይደን ይሄው ለጦርነት እየዳዳው ነው፣ በፍጹም እኔ ጦርነት አላደርግም ብለው ነበረ። በምን አይነት ጦስ እንደሆነ ባይታወቅም እዚህ ጦርነት ገብተዋል። ይሄ ጦርነት ግን እሳቸው እንዳሰቡት እንዳልሆነ የራሳቸው አሁን እንግዲህ አድሚት ያደረጉበት ሁኔታ አለ። ኢኮኖሚካሊ ባክፋየር ያደረገው ሌላ ከዚህ ጋር ተያይዞ እንግዲህ መነሳት ያለበት ወደኛ ነገር ልመጣልህ ነው። በእነሱ ፍላጎት ብቻ አይደለም ዓለም የምትመራው። ምንም እንኳን የሊበራል ኦርደር ብዙ ጥቅም ቢኖረውም አዳዲስ ፓወሮች መጥተዋል። በአሁኑ ሰዓት አሁን ወደ መልቲፖላር ኦርደር የሚሄድ ሁኔታ አለ። በኢኮኖሚ በጣም እየገሰገሱ ያሉ የምስራቅ ሀገራቶች አሉ። በሚሊተሪ ካፓሲቲ አሁን እንግዲህ ኢራን ላይ እንደታየ ሌሎችም ቦታ ላይ የድሮን እና ይሄ አዲስ ኢመርጂንግ ቴክኖሎጂስ የሚባሉ የድሮዎቹን ይሄ በጣም 30-20 ቢሊዮን ዶላር ሺፖች ምናምን ኦብሶሌት የሚያደርጉበት ሁኔታ የ20 የ30 ዶላር ድሮኖች በመቶዎች መጥተው በጣም በ13 ቢሊዮን ዶላር የገነባውን መርከብ ለምሳሌ አብርሃም ሊንከን ቀርቦ ወደ ኋላ የሸሸበትን ሁኔታ ብትመለከት ኦብሶሌት እየሆኑ የመጡ ነገሮች አሉ። ሽፍት ያደረጉ ነገሮች አሉ። በሌላ በኩል እንግዲህ ይሄ ከዚህ ላይ መማር ያለብን እንደ ኢትዮጵያ ምንድነው ዓለም ኦልሞስት
የኔቶ ነው። አሜሪካ ከኔቶ ላይ የመውጣት ፍላጎት እያሳየች ነው። ኦልሞስት ከዩናይትድ ኔሽን ላይ በብዙ ነገር ላይ ዊዝድሮ እያደረገች ነው። ስለዚህ አሁን ሩል ቤዝድ ኦርደር በፊትም ፋንክሽን የሚያደርገው ለፓወርፉል ሀገሮች ነበረ። እነሱም ራሱ አበንደን እያደረጉት ነው። ስለዚህ ምንድነው ሁሉም ናሽናል ኢንትረስቱን የሚያስጠብቅበት ሁኔታና የናሽናል ኢንትረስቱን የናሽናል ካፓሲቲን ቢውድ ለማድረግ እየሮጠበት ያለበት ሁኔታ አለ። ከዚህ ሂሳብ ያኳያ እንደ ኢትዮጵያ ያሉ ለምሳሌ ኢትዮጵያ የዓለም 5-7 ሲቪላይዜሽን ወደ ኋላ ሄደ 3000 ዓመት ላይ ብጠራ ኢትዮጵያ አንዷ ናት። ሌሎቹ የደረሱበት አለ። አሁን በተለያየ በቴክኖሎጂ ኢትዮጵያም እንደዚህ አይነት ቦታ መድረስ መቻል አለባት። የራሷን ግርማ ሞገስ ለማስመለስ አሁን እያደረጋቻቸው ያለው ቁርጠኝነት አለ። አሁን ከምለው ማኳያ መንግስትም የሚናገራቸው የሚሰራቸው በጣም አበይት ነገሮች አሉ። በኢነርጂ ሰልፍ ሰፊሽንሲ ላይ እንደገና ደግሞ ይሄ በፊት የነበረን አክሰሱ ማስመለስ ሁኔታ አሁን ባለው ሁኔታ እንግዲህ እድል ነው። የኢትዮጵያ መንግስት ይሄ ጦርነቱ ከመከሰቱ በፊት ነው ጠረጴዛ ላይ ነገሩን ያስቀመጠው። ቢያንስ በሁሉም ሊደሮች ጆሮ ላይ ገብቷል። ስለዚህ እንዲህ አይነት ኦፖርቹኒቲዎች እንዲህ አይነት ችግሮች ምንድን ነው የሚፈጥሩልህ? የኢትዮጵያ ገቨርንመንት ጥያቄ ሌጂቲሜት መሆኑና በእርግጥም ዝም ብሎ ከውስጥ ምኞት ብቻ የሚመጣ ሳይሆን በተግባርም ካለ ኤግዚስተንሻል ችግር አኳያ እንደሆነ የሚያሳይ ነገር አለ። ስለዚህ ምንድነው ትናንሽ ሀገሮች በራሳቸው ሰርቫይቭ ማድረግ ስለማይችሉ እንደ ኢትዮጵያ ካለው ሀገር ጋር ሰጥቶ በመቀበል ትናንሽ ሀገራቶች የኛን ያላግባብ አሰብ ወደብን የያዙት ሀገራቶች የመሳሰሉት ከኛ ጋር ዲል ቢያደርጉና አሰብ ወደብ ለኢትዮጵያ ቢመልሱ ኢትዮጵያ አንደኛ ሶቨሬኒቲዋን ታረጋግጣለች፣ ለዛም ሀገር ፕሮቴክሽን መስጠት የምትችልበት ሁኔታ አለ። ከዚህ ጋር ተያይዞን ማንሳት የምፈልገው እኛና ለምሳሌ አሊኮ ዳንጎቴ የፈጠር ነው የፈርቲላይዘር ፕሮጀክት ሶማሊያ ላይ አለ፣ ሶማሌ ክልል ላይ። አሊኮ ዳንጎቴ እንግዲህ በናይጄሪያ ውስጥ ትልቁ የፔትሮሊየም ፕሮሰሲንግ ሪፋይነሪ ያለው ሰው ነው። ስለዚህ ኢትዮጵያ አሁን እንደዚህ አይነት ቻሌንጆች የመጡባት ይሄንን ፓርትነርሺፕ ቢልድ ማድረግ አለባት። ይሄ ጦርነት በአጭር ጊዜ ይፈታል ብዬ እኔ አላምንም። በበኩሌ በጣም በኃይለኛ ነው የተያያዙት። 4 ቀን ይፈጃል የተባለ ነገር 1 ወር ሞልቶታል። ኢት ሜይ ቴክ 6 months or year። ለምንድን ነው አሁን እየተባለ ያለው? ብዙ ፓወርፉል ሀገራቶች በዚህ ጦርነት ላይ በሳተላይት በተለያየ ነገር እየተሳተፉ ነው እየተባለ ነው። የአሜሪካ መንግስትም አውቋል። መማሪያችን ማነው? ኡክሬን ነው። ኡክሬን ላይ በ2 ወር በ3 ወር ይፈታል ተብሎ የታለመ ጦርነት ዛሬ 4 ዓመት ወስዷል። ፈጣሪ መስገን ጀርድ መጠናቀቁና ኢትዮጵያ በአብዛኛው ኤሌክትሪሲቲዋን በታዳሽ ኃይል ላይ መሆኑ በጣም የሚያበረታታውን ሌሎችም ታዳሽ ኃይሎቻችንን ቶሎ መጨረስና የመሳሰሉት ነገር ላይ ትኩረት ማድረግ የተሻለ ይመስለኛል። በጣም ጥሩ ሚፍታ። አፊ ወደ አንተ ልምጣና እንግዲህ እነዚህ ሩል ቤዝድ ወይም ደግሞ ስርዓት መር ዓለም የፈጠሩ ሀገራት ስርዓቱ አላዋጣንም ባሉ ጊዜ እያፈረሱት ይገኛሉ። የብሔራዊ ጥቅማቸውን እስካስከበረ ድረስ ነው አንድ ስርዓት ሊቀጥል የሚችለውና ምናልባትም በእነሱ ግምገማና አስተያየት ይሄ አልጠቀመንም ብለው ነው አሁን እያፈረሱ ዲኮንስትራክት እያደረጉ ያሉት ወይም የገነቡትን እያፈረሱ ያሉት። እንድትነግረኝ የምፈልገው ከኛ ኢንትረስት አንጻር ነው። በተለይም ኢትዮጵያ አሁን የፈሳሽ የተፈጥሮ ጋዝን ያመረተች ሀገር ናት፣ ወይም ደግሞ እያመረተች ያለች ሀገር ናት። ይሄ ለሲሚንቶ እንደዚሁም ደግሞ ለማዳበሪያ ምርት ከፍተኛውን አስተዋጽኦ የሚያደርግ ነው። በዓለም የሆርሙዝ ሰርጥ ምክንያትም ዓለም ክራይሲስ ውስጥ የገባው አንደኛው የማዳበሪያ ምርቶች ላይ በተመለከተ ነው። ሶ ይሄ የባህር በር ይፈልጋል። ኤልኤንጂ ትልቁ እንትኑ የባህር በር ይፈልግ። ምክንያቱም እንደ ነዳጅ የምታዘዋውሩ አይደለም፣ ፓይፕላይን ነው የሚፈልገው። 2 ኮኔክትድ የሆኑ ሀገራት የግድ ያስፈልጓታል እና ያንን ደግሞ ለማድረግ ኢትዮጵያ አንደኛ የባህር በር ያስፈልጋታል። ኢኮኖሚ ኮስቱ አለ። አሁን ልክ በሆርሙዝ እንዳየነው ከተዘጋ ብዙ ነገር ይዘጋል። ለምሳሌ ባብለል መንደብ ቢዘጋብን የሚፈጥረው ችግር ቀላል አይደለምና ሌሎች ማሳያዎችን ጨምረን የኢትዮጵያን የባህር በር ጥያቄ የኢትዮጵያን የብሔራዊ ፍላጎት ምን ያክል ትክክለኛነት ያሳያል? አንደኛው በዚህ ውስጥ መታየት ያለበት ብዙ ሰው ለምሳሌ ሆርሙዝ ሰርጥ ላይ ወይም ደግሞ የሆርሙዝ ስትሬት ላይ መተላለፊያው ላይ የዓለም 20% የኢነርጂ ይተላለፋል ይላል። የዓለም ስትል 20% 80% ውስጥ ካለ ድረስ ዊ ካን ሰርቫይቭ የሚል አንዳንድ ሰው አይቻለሁ አንዳንድ ቦታ ላይ ሲወራ። ለዓለም ነው 20% ማለት እንጂ ለአንዳንድ ሀገራት 100% ነው። አቬሬጁ ሲሰራ ነው ወደ 20 የምትመጣው። ለምሳሌ የኢትዮጵያን ብትወስድ ኦልሞስት ከአንድ አብዛኛው የነዳጅ ምንጫችን ወደዛው ወደ ኩዌት ወደ ምናምን ወደ መካከለኛው ምስራቅ ላይ ያንን አቋርጦ ነው የሚመጣው አብዛኛው ነዳጃችን። እንዴት ተሸከም ነው ከተባለ አብዛኛው የነዳጅ ወጪን ሼር የሚያደርገው መንግስት ስለሆነ ነው። ፐር ሊትር ኦልሞስት ከመቶ ተሻግሯል። አሁን መንግስት የሚደጉመው 1 ሊትር ላይ የሚደጉመው ማለት ነው። በዩክሬንና ራሻ ጦርነት ማዳበሪያ ላይ የምንደጉመው ፐር ኩንታል 7000 ብር ተሻግሯል። ፐር ኩንታል
በአንድ ኩንታል ላይ መንግስት ለገበሬው 7000 ብር ይከፍላል። የተቀረው ነው ገበሬው የሚከፍለው። በአንድ ሊትር ነዳጅ ላይ መንግስት ወደ 100 ምናምን ብር ይደጉማል። የተቀረው ነው ባለመ ተሽከርካሪው የሚገዛው እና የተሸከምነው በተወሰነ ደረጃ በመንግስት ጫንቃ ነው። እሱ ከግምት ውስጥ መግባት አለበት። 20% ሲባል ዓለም አቀፍ አቬሬጁ ነው። ላቲን አሜሪካ ጫፍ ላይ ያለችው በሆርሙዝ ስትሬት ላይ ያላት ዲፔንደንሲ እዛው አፉ ላይ ያለችው ሀገር በሆርሙዝ ሰርጥ ላይ ያላት ዲፔንደንሲ ዴንዲ አቬሬጅ አንዱ 100% አቬሬጁ 100% ዲፔንደንት ሊሆን ይችላል። ዲያደርስ ኮርነር ላይ ያለው ደግሞ 10% አቬሬጅ ላይ ሊሆን ይችላል። ስለዚህ ያንን ለሁለት ተደምረውና ስታካፍለው 55% 100% እንደዛ ነው አቬሬጅ የሚሰራው። ስለዚህ 20% ሲባል ለማን ነው ብሎ መጠየቅ ያስፈልጋል። እሱ መጥቷል። ሩል ቤዝድ ኦርደር ሲባል ለምሳሌ ማንጻፎ ቅድም ይፍታን አንስቶታል። ማንጻፎ ሩል ቤዝድ ኦርደር ሲባል ህጉን የጻፈው አብዛኛው የዓለማችን አሁን የሚሰራበት የነበረው ህግ በሁለተኛው የዓለም ጦርነት አሸናፊዎች የተጻፈ ነው። የፋይናንስ ህጋችን፣ የተቋማዊ ህጎቻችን አብዛኛው ነገር የተጻፈው በሁለተኛው ዓለም ጦርነት አሸናፊ በነበሩ ሀገሮች ነው። መረዳት ያለብን በዚህ ውስጥ ሁላችንም ማወቅ ያለብን እያንዳንዱ ስርዓት ይወለዳል። ማንኛውም ስርዓት በራሱ ያድጋል፣ ጊዜው ሲደርስም ይሞታል። ቆሞ የቀረ ስርዓት የለም። ለምሳሌ በሁለተኛው ዓለም ጦርነት በኋላ እስከ ኮልድ ዋር ድረስ ያመጣን እኮ የራሱ የሆነ አሰራር አለ። ከኮልድ ዋር መቃብር ላይ ደግሞ የበቀለ አዲስ ራሱን የቻለ የዓለም አሰራር አለ። እንደዛ እያልክ ነው የመጣኸው። እዚህ አንዳንዴ ብዙ ጊዜ ደጋግመን እዚህ ጠረጴዛ ላይ እንደምናነሳው ዓለም ለምሳሌ ኢምፓርሻል መሆን፣ ገለልተኛ መሆን፣ አያገባኝም አይመለከተኝንም ማለትን ኢን ዘ 1950s ሪዋርድ ያደርግ ነበር። ተመራጭ ሀገር ነበርክ። ከራሽያም በኮልድ ዋሩ ጊዜ ከራሽያም ከአሜሪካም ጋር እኩል ትሬድ እያደረግ እኩል ዲፕሎማቲክ ኤንድ ሚሊታሪ ኢንጌጅመንት እየፈጠርክ ልትሰራ ትችላለህ። ያን ሪዋርድ ያደርጋል። አሁን ያለንበት ዓለምስ ኢምፓርሻሊቲ ሪዋርድ አያደርግም፣ አይቻልም። በቃ ኦልሬዲ ያ ህግን ወርልድ ሩል ቤዝድ ኦርደርን የጻፉት አብዛኛው ላይን ድርሻ የአንበሳ ድርሻ አላት የምትባለው አሜሪካ በፕሬዚደንት ቡሽ በኩል ለዓለም ወጣ ኢደር ዊዛስ ኦር ዊዜም የሚል ህግ ይዛ መጣ ነበር። ከዛ በኋላ ኢምፓርሻሊቲ ሪዋርድ አያደርግም። አሁን ባለው የዓለም አቀፋዊ የመናጠቅ ፖለቲካ ውስጥ ወይም የሪያሊዝም ፖለቲካ ውስጥ አሁን የመጣውን ጫና ኢትዮጵያ እንዴት ትቀልብሰው ወይም ደግሞ እንዴት ትቋቋሙ የሚለውንም አብረህ እንድታነሳልኝ ነው። ዋናው መሰረታዊ ነገር ክቡር ጠቅላይ ሚኒስትሩ ከ2 እና 3 ዓመት በፊት የባህር በር ጥያቄን ሲያነሱት የጠቀሷቸው ምሳሌዎች አሁን የዓለም እውነታ ሆነዋል። ቅድም አንተ ስታነሳው ነበር የባቤል መንደብ የሆነ ነገር ቢሆን እያለ ማለት ነው። ሀገር የሚመራው በዛ ነው። ምክንያቱም ሊሆኑ የሚችሉ መንግስት ያስፈለገው እኮ ለዛ ነው። ሊሆኑ ሜትሮሎጂ ለምንድን ነው ያስፈለገን? ነገ አየሩን ፎርካስት ለማድረግ። ዛሬ ዓለም በዲጂታል ወይም ደግሞ በሳይበር ዓለም ሲባል ለምሳሌ ዋናው ዲፋይን የሚያደርገው የዓለም ሀገራት ትልቁ የጉልበት ማሳያቸው ነገን የመተንበይ ብቃታቸው። ነገ ምን ሊሆን ይችላል? ቀድመን እኛ የጀመርናቸው ስራዎች አሉ አይደለም? ለምሳሌ የምግብ ሉዓላዊነትን ማረጋገጥ። የምግብ ሉዓላዊነት ሲባል የምግብ ደህንነትን ማረጋገጥ ወይም የምግብ ዋስትናን ማረጋገጥ ማለት አይደለም። የምግብ ዋስትናን ማረጋገጥ ማለት ለምሳሌ ኢትዮጵያ የኤነርጂ ሉዓላዊነት የፊውል ለምሳሌ ዋስትናዋን ወይ ደግሞ የፊውል ፍላጎቷን ታሟላለች። ግን የኢነርጂ ሉዓላዊነቷን ግን ታረጋግጣለች ማለት አይደለም። የኢነርጂ ሉዓላዊነት ወይ የፉድ ሶቨርኒቲ ኤንድ ፉድ ሴኩሪቲ መካከል ሰፊ ልዩነት አለ። ሴኩሪቲ ሲሆን የመግዛት አቅም ከአውሮፓም ከዩክሬንም ከራሻም ስንዴ ገዝተ የዜጎችን አብልተ ማሳደር ላይክ ሚድል ኢስት ሀገራት እንደሚያደርጉት የምግብ ዋስትና አረጋግጧል። የምግብ ሉዓላዊነትን ስታረጋግጥ ግን ዜጎችን በልቶ ማሳደር የሚችል ምግብ በሀገር ውስጥ ማምረት አለበት። ኤግዛክትሊ። ኢነርጂም ተመሳሳይ ነው። ለምሳሌ አንዳንዱ ስለ ሊኩዊድ ናቹራል ጋስ ስታወራ ከተፈጥሮ ከመሬት ውስጥ ሲወጣ በጋስ መልክ ነው የሚወጣው። ስለዚህ ኮንደንስ ተደርጎ ሊኩፋይ ተደርጎ በባራል ታሽጎ ኤክስፖርት ተደርጎ አሴ ሮ ማቴሪያል ተጠቅሞ ፈርቲላይዘር ያመርቱበታል። ያ ማዳበሪያ እኛ ጋር ይመጣል። ይሄ ቼን ዲስረፕት ሲሆን የኛ ማዳበሪያ ፍላጎታችን ላይ ከፍተኛ ጫና ይፈጥራል ማለት ነው። ለምሳሌ በተወሰነ ደረጃ ክምችት እየተያዘ ስለተመጣ በተወሰነ የምንሸከምበት አቅም አለ።
ዋናው መሰረታዊው ነገር ግን ለምሳሌ የማዳበሪያን አስፈላጊነት ቀድመን ገብቶን ቅድም ሚፍታም ሲያነሳው ከአሊኮ ዳንጎቴ ጋር ተግባብቶ የነዳጅ የማዳበሪያ ፋብሪካ ለማድረግ የተሞከረው ሙከራ የራሳችንን ሊኩዊድ ናይትሮጅን ሊኩዊድ ናቹራል ጋስ ለማምረት የሄድንበት መንገድ እያንዳንዱን ነገር ስታየው ለኔ ዋናው የሚያሳየኝ ነገር ከዚህ የምንወጣበት ብቸኛው መውጫ መንገድ ምክንያቱም ይሄ ችግር አዲስ አይደለም። የኮሮና ጊዜ ዓለም ኦልሞስት ለ2 ዓመት ተመሳሳይ ችግር ውስጥ ነበር። የራሽያ ዩክሬን ጦርነት ተመሳሳይ ችግር ጋር ጦብን ነበር። ግን እነዛ ችግሮች ምን አድርገውን አለፉ ከተባለ አጠንክረውን ያለፉ። ምክንያቱም የኢነርጂ ዓለም ላይ ያለው የኢነርጂ ዲፔንደንሲ በጣም ከፍተኛ በሆነ ቁጥር ተጋላጭነት ከፍተኛ እንደሚሆን ስለገባን ሀገራችን ውስጥ የኢነርጂ ዲፔንደንሲያችንን ሊቀይሩ የሚችሉ ፕሮጀክቶች ላይ ተሰማርተናል። ሺፍት ሆና እንትን አድርገናል። በተለይ አሁን ለምሳሌ ኤሌክትሪክ ተሽከርካሪዎችን ኢንትሮዲዩስ በማድረግ ዙሪያ ላይ ሰፊ ስራዎች ተሰርቷል። እንደዚህ እያደረግን ኢንተርናሊ የምናመርታቸው የኢነርጂ ማዳበሪያ ሲባል ለምሳሌ በገፍ ዩሪያ ዳፕ እያልን ከምንረጭ በተለያዩ አካባቢዎች ላይ ጠቅላይ ሚኒስትሩ እንደሚሉት የተለያዩ ኮርነር ላይ ላቦራቶሪ ተገንብቶ አፈሩ የሚፈልገውን ያህል ማዳበሪያ መስጠት ይሄ በጥንቃቄ ወይም ደግሞ መጥኖ የመጠቀም የሚለውን እንደዚህ አይነት ስትራቴጂዎችን እየተጠቀምን ነው ልንጠቀመው የምንችለው። የተከበራችሁ ተመልካቾቻችን የዛሬው የሀገር ጉዳይ ዝግጅታችን በዚህ ተጠናቋል። ብስራት መለሰ ከመላው የስቱዲዮ ባለሙያዎች ጋር በመሆን ፕሮግራሙን እየመራው አብሬያችሁ ቆየው። በያላችሁበት ሰናይ ጊዜ ይሁንላችሁ።